በተያዘ በ24 ሰዓታት ውስጥ ፍርድ ቤት ይቅረብ ይላል ሕጉ። በ72 ሰዓት ደግሞ ካልቀረበ የዋስ መብቱ ይጠበቅለት ይላል። ዝም አትበል። አንተን እኮ ነው እየጠበቅኩ ያለሁት። ዝምታ ራስን ነው የሚጎዳው። እሺ ምን ልናገር? በመጀመሪያ ወንጀሉን መስራትህን ታምናለህ ወይስ አታምንም? አምናለሁ፣ ግን ሆን ብዬ ያደረኩት ምንም ነገር የለም። ሁሉም ነገር በአጋጣሚ የተፈጠረ ስህተት ነው። ሰማኛለህ? መሳሳትና ግን አለማወቅ ከተጠያቂነት አያድንም። እሱማ ግን ሆን ብዬ አላደረኩትም። ይኸው ለመግለጽ ያክል። እንዴት እንደፈጸምከው እስኪ ያስረዳኝ። እኔና ስፒድ አብሮ አደጎች ነው። የጎዳና ነው ያደግነው እና እሱ ገት ብሎ ሰውን አገተ። አንተ ተባብረኸዋል? በሰዓቱ ግን እየቆየ ሲሄድ የያዝነው መንገድ ልክ እንዳልሆነ ነገርኩት። ግን እሱ ሊሰማኝ ፈቃደኛ አልነበረም። እንዴት አንተ ሀሳብህን ለመቀየር ቻልክ? የያዝናት ልጅ ሲበዛ በጣም ንጹህ ነበረች። ጆከር ፈተና አሁንም እንደቀጠለ ነው። በዚህ የሰኒ ፍቅር ያሰቃየዋል። በሌላ በኩል እስር ቤት በገባበት ጊዜ ያገኛቸው ሰዎች መጥፎ ስለሆኑ እያሰቃዩት ነው። ኪራ አሁን ላይ ስራውን በአግባቡ መስራት አልቻለም። ምክንያቱም ጽናት ከቤት ወጣ ስለሄደች እንዴት ነው እወድሃለሁ አፈቅርሃለሁ ብላ ገብታኝ ባገባው ማግስት ጥላኝ ሄደች በማለት ድብርት ውስጥ ስለገባ እነና ሆማን ብቻ ጓደኞችንም አልሰማችሁም ብሏቸዋል። ሰኒ ለጆከር አጥብቃ እያዘነችለት ነው። በእኔ ጉዳይ ነው ወይን ቤት የተወረወረው፣ እኔ አስፈታኝ፣ ከዚህ አስለቅቀኝ፣ አስመልጠኝ ባልለው ኑሮ እዚህ ሁሉ ጣጣ ባልገባ ነበር በማለት ራሷን በኃይለኛው እየወቀሰች ነው። ሰላም ጤና ይስጥልኝ አድማጭ ተመልካች ቻናሌ ቤተሰቦች በያላችሁበት የዓለም ዳርቻ ሰላማችሁ ብዝት ይበል እያልኩኝ ለቻናሌ አዲስ ከሆናችሁ ቪዲዮ ላይክ፣ ቻናሌን ደግሞ ሰብስክራይብ በማድረግ አበረታቱ እያልኩኝ እስከ ቪዲዮ ፍጻሜ አብራችሁን ቆዩ። ጆከር ወይን ቤት ከገባ በኋላ አሁንም እረፍት ያገኘም አይመስልም። ተተኛበት አንተ ተነስ እየተባለ በቦስክ በርግጫ እየተናፈጠ ይገኛል። ከሱ ጋር የሚገረፍና የሚሰደብ አንድ ሰው አለ። እሱም ደግሞ ዘሪሁን ይባላል። ዘሪሁን ጋር በጣም የተግባቡም ይመስላሉ። እያወሩ ነው። ጆከር ጆሮ ሰጥቶ ማዳመጥ ይወዳልና ዘሪሁን አሁን ብቻችንን ያለውን ነገር ልትነግረኝና ልታማክረኝ ትፈልጋለህ ወይ በማለትም ጠይቆት ነበር። ዘሪሁንም ስለጠየቀው በጣም ደስ ስላለው ያለውንና የተፈጠረው ነገር አንድ ባንድ እየነገረው ነው። ብዙ ነገሮችን ካዳመጠው በኋላ ጆከርንም በንግግሬ ያላሾፍኸው አንተ ብቻ ነህ፣ እዚህ ከተማ በንግግሬ ሲሳለቁብኝ ነው የኖሩ በማለት ስለ ሰፈር ቅየውም አንድ ባንድ አውርቶታል። እናቴ ብቸኛ ልጅ ነኝ፣ እናም ዘሯን እንዳስቀጥልላት ለዛ ነው ዘሪሁን ብላ ስም ያወጣችልኝ በማለት እናቱንም እንደሚወዳት ግልጽ አድርጎ እየነገረው ነው። ምሩ ሌናን እየወቀሰቻት ነው። ይሄ ትዳር እዚህ ደረጃ እስከሚደርስ ሳትነግሪ ምን ሆነሽ ነው በማለት አንቺ ይህን ነገር ብነግርሽ ወረኛ ብለሽ አትቀበይኝም ነበር፣ እንዴት አድርጌ ልንገርሽ በማለት ትመልስላታለች። እሱስ ልክ ነሽ፣ ግን ደግሞ ኪራ እንዴት መረጋጋት እንዳለበት አሁን ላይ ግራ ገብቶኛል በመባባል ብቻ ካለችበት ፈልገን ማምጣት አለብን ይላሉ። ወደ ድሮ ባህሪው ሳይመለስ አልቀረም። ሰዎችን ሲያይም በጥፌ መማታትና እቃ መወርወር እንዲሁም ደግሞ ወጥቼ መሄድ ነኝ ማለት ባሩ ሆኗል። እነናሆምም እየጠበቁት ይገኛሉ። ያለውን ነገር ሊያስረዱትና ሊመክሩት ቢፈልጉም እሱ ግን በፍጹም አልሰማችሁም ብሏል። እና ኪራ ወደ ቢሮ ስላልገባላት አሁን ላይ ያለውን ነገር መነጋገር አለብን በማለት ወደ ቤት ማምርታ ነበር። ታዲያ ጽናትና ኪራ ትናንትና ሲጨቃጨቁ ስለሰማች አሁንማ ብሄድ ጽናት ቦጫጭቃ ነው የምጥለኝ ትላለች። ሆንም ግን እሷ ብትናደድብኝም የሥራ ጉዳይ ስለሆነ ገብቼ ማናገርና እዛ ደግሞ ካለቆቻችን ጋር መሄድ አለብኝ በማለት በሩን ቆፍቁፋም ወደ ውስጥ ትገሰግሳለች። በባለቤቱ ድርጊት የተናደደው ኪራ ታዲያ ጉሮሮዋን ይዞ ምን አባሽ ልታረጊ መጣሽ በማለት እንግዲህ ለያዝ ለገናዝ አስቸጋሪም ሆኖ ነበር። ሆምም ታላቀቃት በኋላ እንዴት እንደዚህ ታደርጋለህ? የሰው ሰው ለምን ትገላለህ? ለምን ስታንቃለህ? በማለትም ጠይቆት ነበር። አላቅም እሷን ሳያት ነው እኔ ንዴት የመጣብኝ በማለት ይመልስለታል። አንተ ራስህን እንደምንም ብለህ ተቆጣጠረው። ትዳራችሁ የተመሰረተው በሃና አይደለም። ስለዚህ ትዳርህን ማስተካከል ያለብህ ራስህ ነህ እንጂ ለውጭ ሰው ሁሉ ይህን ሁሉ ማንጸባረቅ የለብህም በማለት ምክር ሀሳብ ለግሶታል። ክብር የምትሉኝ የትኛው ክብሬ ነው? ባለቤቴም ጥላኝ ሄዳለች። ከዚህ በኋላ ምን ክብር አለኝ? በማለት ያዙኝ ልቀቁኝ እያለ ነው። ኪራ በጣም ተናዷል። ምሩም ኪራ እንዲረጋጋ የቻለችውን ሁሉ እያደረገች ነው። አሁን ላይ በትዳር መጣላትና መታረቅ ያለ ነው። በዛ ላይ በሽምግልና መልሰናት አብራችሁ ህይወታችሁን ትቀጥላላችሁ በማለት ጨዋታውን ጀመረችለት።
ታዲያ በሽምግልና ተመልሳ ትዳሩ እንደ ድሮ የሚቀጥል ይመስልሻል በማለትም ጠይቋት ነበር። እና እኛ ራሱ ስንት ጊዜ ነው የተጣላን፣ ግን ደግሞ እንታረቃለን፣ ፍቅር አንዳንድ ጊዜ እንደዚህ ነው በማለት ያላትን ለግሰዋለች። ራኬብ ሰኒ የነገረቻት ነገር እንቅልፍ ነስቷታል። አሁን ላይ ለማን እንደምትነግረውና ለማን እንደምታዋየው ግራ ስለገባት ቅዱሴንም ጠርታ ያለውን እውነት ነግረዋለች። ቅዱሴ ጆከር ወንጀለኛ ነው፣ ስፒድ የሚባለውን ሰው ገሎ አሁን እስር ቤት ነው ያለው በማለት ጫፍ ጫፉንም ትነግረዋለች። እንዴት ይህ ነገር ከግንባራችን ላይ ሲከናወል ሳናይ ቀረም በማለት ራኬብም ቅዱሴ ነገሩን ክረር ስላደረገው አሁን ምን ነው ባልነገርሁት እንዳታስብለኝ፣ እኔ እኮ ምነግረው ሳጣ ነው የነገርሁህ በማለት ነገሮችን ለመዝጋት ሞክራም ነበረ። ግን ደግሞ በቀላሉ ሊተዋት አልፈለገም። ሰኒኮ አለችበት ይላታል። እሷ ከሱ ጋር ስለነበረች ሁሉን ነገር አይታ ነው የሚሆን በማለት ያስደነግጣታል። ጆከር ፖሊስ ጣቢያ ቀርቦ ያለውን ነገር እየተናገረም ነው። አሁን ላይ ምን ስታረግ ነው የገደልኸው? ድርጊቱን ፈጽመሃል አልፈጸምህም ወይ በማለት ያፋጥጠዋል። ይህን የሰማው ጆከር ታዲያ የሆነውን ነገር አንድ ባንድ እያስረዳ ነው። ድርጊቱን ፈጽሜያለሁ፣ ግን ደግሞ ሆን ብዬ ያደረግኩት ነገር የለም። እስኪ እንዴት እንደፈጸምኸው በደንብ አስረዳኝ በማለትም ጠይቆት ነበር። ስፒድ አብሮ አደጌ ነው፣ ጎዳና ላይ አብረን ነው የኖር ነው። እናም በዚህ መሃል ያላግባብ ጥቅም ለማግኘት ሰው አገትነን በማለት ያለውን እውነትም ነግሮት ነበረ። እናም በድንገት ነገርየውን እንዲተው በመክረውም እሱ ሊተው ስላልፈለገ እኔ ልተወው ብዬ ላቋረጥ ሞከርሁ። አንተ ለምንድነው ማቋረጥ የፈለግከው በማለት ፖሊሱ ይጠይቀዋል። ልጅቷ ሲበዛ ቀን ስለሆነች በሷ ላይ ይህን ነገር ማድረጉ ትክክል መስሎ ስላልታየኝ እናቋርጥ ብለውም እሱ ግን በፍጹም ሊሰማኝ አልፈለገም በማለት ነገሩን አንድ ባንድ እያስረዳው ነው። ናኪራ ካነቃት በኋላ ጥሩ ስሜት እየተሰማት አይደለም። ክፉኛ አዝናለች። በቤተሰቦችም አልፈለግም፣ በስራ ባልደረቦችም አልተፈለኩም በማለት እያማረረች ነው። የትዳራቸው መፍረስ መንስኤ እኔ ሆናለሁ በማለት የሆነውና የተፈጠረውን ጽናት ጋር የነበረውን ነገር አንድ ባንድ እያስታወሰችም ነበር። በነገሮቹ ግራ ስለተጋባ ሰኒን ለመጠየቅ ወደ ቤትም ጎራ ብሎ ነበር። ታዲያ እስር ቤት እንደገባ አንቺ ታውቂያለሽ ወይ በማለትም ይጠይቃታል። አዎ አውቃለሁ፣ እሱ በእኔ ምክንያት ተሰቃየ ትለዋለች። ተሰቃየ ስትይ ምን ማለት ነው? አንቺ ወንጀል እንደፈጸመ ታውቂ ነበር ወይ በማለት ይጠይቃታል። አዎ በማለት ጨዋታውን ስትጀምርለት በድንገት ራኬብ መጣ፣ ጨዋታውን አቋረጠችው። ቅዱሴም አብረን ሂደን ማየት አለብን በማለት ያፋጥጣቸዋል። ታዲያ እሷና እኔ ሂደን እናየዋለን፣ አሁን ግን ሰኒ ስለደከማት ማረፍ አለባት በማለት ሀሳቡንም ታስቀይሰዋለች። ስልኩን አጥፍቶ የሄደበት ጠፍቷል። አሁን ላይ የት እንዳለ አልታወቀም። ሁሌ ከሚጠጡበት ቦታ ሄዶና ሆን ቢመለከተውም በፍጹም ልጁን ሊያገኘው አልቻለም። እነ ሌና እየተጨናነቁ ነው። እና የተለያዩ ሰዎችን ልጥራ እንጂ ኪራ ሲመለስ ሰው አያደርገኝም በማለት ክፉኛ እየተጨናነቀች ትገኛለች። የጆከር ጉዳይ አሳሳቢ ሆኖባታል። በእኔ ምክንያት እየተሰቃየ ነው። እኔ ባስለቅቀኝ ባልለው ኑሮ እኮ እዚህ ሁሉ ጣጣ አይገባም በማለት መጥፎ ህልምም እያጣደፋት ይገኛል። ቤተሰቦቼ አብራችሁ ስለነበራችሁ ከልብ እያመሰገንኩኝ በሌላ ቪዲዮ እስከምንገናኝ መልካም ምሽት ይሆንላችሁ።